አልነበርኩም ለቃል ስታስረዳት የመጀመሪያውን አልነበርኩም እና ስለ እስልምናን ብታስረዳኝ ደስ ይለኛል መጀመሪያ ወደዚህ ውስጥ ከመግባቴ በፊት። እሺ ኢስላም ብሎ ማለት ባጭሩ እስልምና ሃይማኖት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አጀማመሩ ከሚለው እንምጣ። ኢስላም የሚጀምረው ከመቼ ጀምሮ ነው ለመሆኑ? ማንስ ነው ይህን እስልምናን ሃይማኖት የደነገገው? ሃይማኖት ሰዎች ምድር ላይ የሚመሰርቱት አይደለም። ሰዎች ምድር ላይ የሚመሰርቱት ሰው ሰራሽ ሃይማኖት ወዴትም አያደርስም፣ ወደ ገነት አያደርስም፣ የአምላክንም መንገድ ሊገልጽም አይችልም። ነገር ግን ሃይማኖት አምላክ ራሱ ለነቢያት ደንግጎ የሰጣቸው ለትውልድ አስተማሩ ብሎ ያዘዘባቸው ይሄ ነው ትክክለኛ ሃይማኖት። ከመጀመሪያው ስንጀምር ጊዜ እስልምናን ታሪክ አምላክ አላህ ሱብሓነሁ ወተዓላ አዳምን ወደ ምድር ውረድ ሲለው ጊዜ ከሰማይ አዳምና ሐዋን ከዛ ጊዜ ይጀምራል ቃል ኪዳን የገባላቸው ይሄን ኢስላምን ይከተሉ ዘንድ ነው። ይሄን ከተከተሉ ኢስላምን ቀኑን መንገድ ዳግም ወደ ገነት ሊመለሱ እንደሚችሉ ማንም ሰው ሐዘንና ትካዜ እንደማይነካው ለዘላለም ደስታን እንደሚያገኝ ያንን ደግሞ አንቀበልም ያለ ሰው ለገሃነም እንደሚወርድ ይነግረዋል። ማስረጃ يقول سبحانه وتعالى في سورة البقرة قل اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون أملاكاتنا الله بليلان بل ሁላችሁም ወደ ምድር ውረዱ አልኳቸው አለ። ማንንና ማንን? አዳምና ሔዋን። በል ሁላችሁም ወደ ምድር ውረዱ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ ያን ቅኑ መንገድ ከአንተም ከዘርህም የተከተለ በእነርሱ ላይ ፍርሃትና ሐዘን የለባቸውም ማለት ነው። ነገር ግን ያን የምልክላችሁን ቅኑ መንገድ ያስተባበለና የካደ እነዚህ ሰዎች የገሃነም ሰዎች ናቸው፣ በእርሷም ለዘላለም ይዘውትራሉ አለ። አምላክ አላህ ይሄንን ቃል ኪዳን የገባውን ለአዳም በአዳም ዘሮች ላይ ነቢያት የሚባሉን በየጊዜው እያስነሳ ይህን ቅኑ መንገድ አዘዛቸው እንዲከተሉ። ያንንም ኢስላምን ለትውልዶቻችሁ ስበኩ ብሎ አዘዛቸው። ቃሉን ፈጸመ። እነ ኖህ ሲነሱ ጊዜ ኖህ ምን አለ? ወእሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። አምላክ አላህ ሱብሓነሁ ወተዓላ ያን ቅኑ መንገድ ኢስላምን አዘዘው። ለትውልድህም እስልምና ስበክ እያላዘዛቸው ልክ እንዲሁ ከእነርሱ በኋላ እና አብርሃም ተነሱ። አብርሃምን ገና ሲገለጥና ሲያናገረው ጊዜ አምላክ አላህ ኢዝ ቃለ ለሁ ረብሁ አስሊም፣ አብርሃም ሆይ ለእኔ ታዛዥ ሁን ወይም ሙስሊም ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ አብርሃምን ምን አለ? እነሆ ለአንተ ለዓለማቱ ጌታ ታዛዥ ሁኛለሁ ሙስሊም ሁኛለሁኝ አለ። አብርሃም ለልጆቹ ተናዘዘ ኢስላምን። ልጆች ነበሩት፣ እነ ኢስሐቅ አሉ፣ እነ እስማዒል አሉ። ወሷ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይችን ድንጋጌ ህግጋት ለልጆቹ ተናዘዛቸው። ከዚያ በኋላ ከኢስሐቅ በኋላ ማን መጣ? ያዕቆብ ተከተለ። ያዕቆብስ ምን ሰበከ ከተባለ ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ደንግጎላቸዋል። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ማለት ነው። ያዕቆብ አደራ ልጆቼ ሙስሊም ሆኑ እያለ ይሰብካቸው ነበር። ከያዕቆብ ልጆች መካከል ማን ተመረጠ? ዮሴፍ ተመረጠ። ዮሴፍስ ሃይማኖት ምን ነበር ከተባለ ራሱ ሲናገር ምን አለ? ተወፈኒ ሙስሊመን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ አለ። ሙስሊሞች ነበሩ። ከነ ዮሴፍ በኋላ እነማን መጡ? እነ ሙሴ መጡ። ሙሴ ለህዝቦቹ ምን አስተማረ? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁ እና ሙስሊሞች እንደሆናችሁ በእርሱ ላይ ተመኳላቸው ይላል። የሙሴ ህዝቦች ቃል በቃል ምን አሉ? ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስልን እንዲሁም ሙስሊሞች አድርገህ ግደለን አሉ። ከዚያ በኋላ ማን መጣ? እነ መሲሁ መጡ። መሲሁ ሐዋርያቶች የሚባሉ ተከታዮች ነበሩት። እነዚህ ሐዋርያቶች እምነታቸውን ተናግረዋል። ምንድናቸው እምነታቸው ከተባለ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ምን አሉ? እኛ ሙስሊሞች መሆናችንን መስክርልን ብለው ተናገሩ ይላል። ስለዚህ አምላክ አላህ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። ይህን ለተከተሉ ሰዎች በቀጣዩ ዓለም የዘላለማዊ ህይወትን ሊሰጣቸው በዚያም ገነትን ሊያወርሳቸው ቃል ገብቶላቸዋል። ነገር ግን ይህን አንከተልም ብለው የራሳቸውን መንገድ የፈጠሩ ሰዎች በቀጣዩ ዓለም እንደሚከስሩና ለዘላለም ገሃነም እንደሚኖሩ ይናገራል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል አምላክ አላህ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ከእርሱ ይህ ተቀባይነት የለውም እኔ ዘንድ፣ ነገ የትንሣኤ ቀንም ከከሳሪዎቹ ይሆናል ብሎ ተናገረ። በሌላ ቦታ ላይ ምን ይላል? ራሱ እንደደነገገው ይህን ሃይማኖት ለቀደሙት ነቢያትም
ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ብቻ ነው ይላል። በሱራ ሹራ ሁለተኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችኋል። አምላካችን አላህ ሰው አይደለም የደነገገው፣ እኔ ደነገግኩላችኋል አምላክ። ከዛስ በኋላ ምን አላ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት አለ። እነዚህ የቀደሙትን ሁሉ ነቢያት ያዘዘባቸው አንድና ብቸኛ የሆነ መለኮታዊ ሃይማኖት ነው። በየዘመናቱ አምላክ ሃይማኖትን እየቀያየር የሚሰጥ አይደለም። ያ ነው ታዲያ ኢስላም ማለት ትርጉሙ ምንድን ነው ከተባለ አንድና ብቸኛ ለሆነው ለአምላክ ለእርሱ መገዛት ማለት ነው፣ በእርሱ ላይ ቅንጣትን ሳታጋሩ። ይሄ ነው እስልምና ሃይማኖት የመጀመሪያው ትእዛዝና መሰረት። ያንን አንዱን አምላክ አምልኩ የሚል ትእዛዝ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር አይደል? ይሄ ነው የመጀመሪያው ትእዛዝ። ያን የላካቸውን አምላክ በብቸኝነት ሰዎች ያመልኩ ዘንድ ነው። ከእርሱ ውጭ ሌላን አካል በፍጹም ማምለክ አይቻልም። ያ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለውም። አምላክ አንድም ሶስትም ነው ተብሎ የሚቆጠር አይደለም። እርሱ አንድ ብቻ ነው። አምላክ አላህ ስለ ራሱ ሲናገር ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ ረሕማኑ ረሒም ይላል። እኔ አምላካችሁ አንድ አምላክ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም የአዛኞች ሁሉ አዛኝ ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። ሶስት ወይንም ስላሴ አትበሉኛ፣ ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ አምላክ ብቻ ነኝና እያለ ይናገራል። በሌላ ቦታ ላይ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው እያለ ይናገራል። ስለዚህ የአምላክ አላህ ስብሐነ ወተዓላ አንድ ብቻ ነው፣ ሶስትነት የለውም በፍጹም። ሌላኛው ባህሪው እሱ መለኮታዊ ባህሪው የማይሞት ዘላለማዊ ሕያው አምላክ አላህ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ በአምላካችሁ ተመኩ እያለ ይናገራል። አምላክ በፍጹም የሚሞት አይደለም። አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። ሲጀመር አምላክ አይሞትም። መሞት የፍጡር ባህሪ ነው። ታቻለ አይደለ? እኔ ዘላለም ሕያው ነኝ የማልሞተው ነኝ እያለ የሚናገር ነው አምላክ። ይሄ ነው የፍጡር ባህሪ በፍጹም ከአምላክ ዘንድ የሉም። የአምላክ ባህሪ በፍጹም ከፍጡር ጋር የለም። ተቃራኒ ናቸው ሁለት ነገራቶች። ይሄን ይመስላል። እሺ ያ ራሄል ሰላም አለይኩም። ሱ ራሄል አለሽ? አላ እሺ እሺ እስልምናን መቀበል ትፈልጊያለሽ? እሺ ከሱ በፊት ግን ማለት እዚህ ጋር 1700 ሰው አለና አንድ ነገር ማለት ትፈልጋለሁ። በክርስትና ማለት ነው። ክርስትና ላይ የሚል የእናታችን የቅድስት ድንግል ማርያም ልጅ አምላክ አንድ ነው። እሱም የቅድስት ድንግል ማርያም ልጅ ከቅድስት ድንግል ማርያም በአምሳል ተፈጥሮ ከእናታችን ከቅድስት ድንግል ማርያም የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አምላክም መድኃኒትም ነገም ዛሬም ከነገ ወዲያም ስሞትም ኦርቶዶክስ ነኝ። ቻው፣ አመሰግናለሁ። ጨርሽ በቃ ይህን ድራማ መስራት ነው። እኛ ግዴታችንን ተወጥተናል። እውነቱ ደርሶሻል። ነገ የፍርድ ቀን ይሄን እውነት ትመሰክሪያለሽ። ተስፋ የመቁረጥ ጥግ በራሳቸው ነው የምትጫወቱት፣ በሌላ በማንም አይደለም። ማንም ሰው እንዳይሰድባት ኮሜንት ላይ ማንም ሰው ክፉ ቃል እንዳይጽፍ። እኛ ሙስሊሞች እንደሌላው አይደለም። አያችሁ፣ በእውነት እንደምናገር ታውቃላችሁ። ድራማ እንደማንሰራ በደንብ ታውቃላችሁ። ለነፍሳችሁ ስለምናዘን ነው የምንነግራችሁ፣ ለሌላ አይደለም። ይሄን የማድረስ ግዴታ ስላለብን ማለት ነው። ይዟቸዋል። ይሄ እኛን የሚሰብረን ምናምን ድራማ ላላ ላይ ሁሱ ይባላለሁ። ለአምላክ ትእዛዝና ለነቢያቶች አስተምሮ የቆምኩኝ ቲክቶክ የሚባል ሳትመጡ እዚያ ያላችሁ ሁሉ ነበርኩኝ። አሁንም አለ፣ ወደፊትም እየሰበክን እንቆያለን። ገብታችኋል። በርካቶች ሂዳያ ሲያገኙ ይሄ ነገር ያናዳቸዋል። በርካቶች መጥተው ስለ ኢስላም ሲጠይቁ ጊዜ ትናደዳላቸዋል። በእኛ ላይ ያለብን ግዴታ ማድረስ ነው። እኛ አሁን ምንም የጎደለብን ነገር ሜት አድርግ እባክህ። እኔ አሁን ምንም የጎደለብኝ ነገር የለም። ሰው ሰለመ አልሰለመ ለእኔ የሚጨምርልኝ የሚቀንስልኝ ነገር የለም። ገብታችኋል አይደለ? ያ ነው አምላክ አላህ ስብሐነሁ ወተዓላ ግዴታ ያደረገብኝ ነገር ምንድን ነው? አንተ በተሰጠህ እድሜ የነቢያትን ትምህርት አደራቸውን ተቀብለህ አድርስ ብሎኛል። እናደርሳለን። ይሄ ነው
ነቢያቶች ብዙ ዓመት አስተምረው አንድ ያላመነለት ነቢይ እንዳለ ታውቃላችሁ? ወየእቲ ነቢይ ወለይሰ መዐሁ አሐድ አሉ ነቢ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን ከነቢያቶች መካከል አንድ ነቢይ ይመጣል፣ ማንም እንኳን ተከታይ ያላፈራ፣ ሁሉም እየተሳለቁበት እየሄዱ። ነገር ግን ያ ነቢይ አስተምሮን አጓድሏል ወይ? ላ፣ ከአምላካችን ከአላህ ዘንድ ሙሉ መልእክቱን አድርሷል። ምንም ተወቃሽ አይደለም። ሎጥ 2 ሴት ልጆቹ ብቻ ናቸው ያመኑለት ታውቃላችሁ? አንተና ቤተሰቦችህ ብቻ ውጣ ነው የተባለው። ገብታችኋል? ነገር ግን 2 ሴት ልጆቹ ብቻ አምነውለት አምላክ አላህ ሱብሓነሁ ወተዓላ አንድ የወቀሰበት ነገር የለም። ይሄ ነው። እኔ በጣም ደስተኛ ነኝ አድርስ የተባልኩትን ሁሉ እውነታ ስላደረስኩሽ። ይሄ ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ማለት አይቻልም የሚሉ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት ብዙ ሰው ሰላምታ ብቻ ይመስላቸዋል። ሰላምታ ብቻ ከሆነ ላ፣ ሰላምታን አልተከለከለም፣ ችግር የለውም። የተሻለ ሰላምታን አልተከለከለም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ቃል በቃል ማንኛውም ቤት በምትሄዱ ጊዜ ሰላምታን አቅርቡ ብሎናል። የአማኞች ቤት መሆን አለበት ብሎ መስፈርት አላስቀምጠም። አላህ በቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ የሆነው የሌሎችን ቤት በምትገቡ ጊዜ የቤቱን ባለቤት ሳታስፈቅዱና በቤቱን ባለቤት ላይ ሰላምታን ሳታቀርቡ እንዳትገቡ ብሏል። ሰላም አደርኩኝ፣ ሰላም ነህ፣ እንዴት ነህ፣ ችግር የለውም። ይሄኛው ግን ሰላምታ ብቻ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት ነው። ምን ማለት ነው ትርጉሙ? የአላህ ሰላም እዝነትና በረከት በአንተ ላይ ይስፈን ማለት ነው። አንቺ በአላህ ታምኛለሽ አታምኝም? ፍቅር አታምኝም አይደለ? ስለዚህ ከዚህ አንጻር ነው አንዳንድ ዑለሞች አይቻልም ብለው የተናገሩት። ነገር ግን እዚህ ቦታ ላይ ምን ማለት ይቻላል ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ሰለመ ዐለይኩም አልየሁድ ወነሷራ ፈቁሉ ወዐለይኩም። አይሁዶችና ክርስቲያኖች ሰላምታ ከቀረቡላችሁ በእናንተም ላይ በሏቸው ብለውናል። ለምሳሌ አሰላሙ ዐለይኩም ወራህመቱላህ ብትይ ወይም አሰላሙ ዐለይኩም ብትይ ወዐለይኩም ማለት እንችላለን። በአንተ ላይ የአላህ ሰላም ይስፈን እያልሽ ነው። እኔ ደግሞ በአንቺም ላይ ብዬ መመለስን ተፈቅዷል። ወዐለይኩም ማለት ትችላላችሁ፣ በአንተም ላይ ማለት ነው። ይሄ ነው። ይሄ ችግር የለውም። እሺ ነገር ግን ፈቃደኛ ከሆንሽ ላነጻጽር ነው። መጽሐፍ ቅዱስ ላይ ምን ይላል? ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 እግዚአብሔር ምን ይላል? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ሰላማት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ይላል? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ፣ የክርስቶስን ትምህርት ማለት ነው መጽሐፍ ቅዱስ ላይ ያለው። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም አትበሉት ይላል። እንዲሁም በቤታቸውም አትቀበሉት ይላል። እንግዲህ እንግዳ ሆኖ ቢመጣ ሰው መቀበል አትችልም። መንገድም ላይ ብታገኘ ሰላም ማለት አትችልም፣ ተከልክላችኋል። ያ ማለት ከክርስቲያኖች ውጭ ያለን ማንኛውንም አማኝ ማለት ነው። ምክንያቱም እዚያ ላይ ምንድነው እያወራ ያለው? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ሰላም አትበሉት፣ በቤታቸውም አትቀበሉት። ከዚያስ ሰላም የሚለውና በቤት የሚቀበለው ሰው የዚህ ሰውዬ ክፉ ስራው ተካፋይ ይሆናልና አለ። አንቺ ሰላም ብትይ የእኔ ክፉ ስራ ተካፋይ ትሆኛለሽ ብሎ ያስጠነቅቃል። እኛ ግን እንደዚህ ሰላም አትበሉ እንደው ተብለናል። ሰላም ማለት እንችላለን። ነገር ግን ይሄኛው የሰላምታ ስርዓት ያኛው አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለው ነው ገብቶሻል እንጂ ሰላምታን አትበሉ በፍጹም አልተባለም። ሰላምታን ማቅረብ እንችላለን። ይህ ነው ያለው ነገር። እንዳው ላሳያችሁ ከራሴ እንዳይሆን ይሄ ነገር መጽሐፉን አውጥቼ ያሳያችሁ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ እንግባ። ኦርቶዶክስ ነሽ አይደል? ያው እና 81 አሃዱ ይታይሻል አይደል? ኦርቶዶክስ 81 አሃዱ እዚህ ጋር እንግባ። ሁለተኛ ዮሐንስ መልእክት አዲስ ኪዳን ያውና ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ይላል? ያው ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት። ብንለው ምን ችግር አለ? ይህንን ትምህርት ምን ማለት ነው? የክርስቶስን ትምህርት ለማለት ነው። ያው ከላይ ይናገራል። ምን ይላል መሰለሽ? የማነው የክርስቶስን ትምህርት ለማለት እንደሆነ ከ9 ላይ መለስ ብለን ስናነበው ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው ሁሉ እያለ ይናገራል።
ስለዚህ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ይህን ተብሎ የተገለጸው ከላይ ያለውን ማለት ነው። የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም ብትሉስ ሰላም ለሚለው ሰው በክፉ ስራው ይካፈላልና አለ። እንግዲህ የኃጢአት ተካፋይ ትሆኛለሽ ማለት ነው። ይሄ ነው እያለ ሌላ ቦታ ላይ ኢየሱስ ክርስቶስ ምን ይላል? በእናንተም እንደዛ ነው? እኛ ጋር እንደዛ አይደለም። እኛ ሰላም ማለት እንችላለን። አላህ በቁርአን ላይ ያለውን ላሳይሽ። ማንም ወደ ሰዎች ትችላላችሁ። ሰላም አለይኩም ችግር የለም። ወአለይኩም ሰላም አለይኩም ስትሉን ወአለይኩም ሰላም ወበረካቱ የሚለውን ቀጣዩን ፓርት አይሉትም። ለምንድን ነው ነው ጥያቄ? ቀጣዩን ፓርት አድርገው ሙስሊም ክርስቲያን ስለሆነ አንዴ ቀጣዩን ፓርት አትመልሱም ምናምን ሳይሆን ወአለይኩም ብለን መመለስ እንችላለን እያልኩሽ ነው። ወአለይኩም ማለት ትርጉሙ ገብቶሻል? ክፉ ቃል እኮ ለክርስቲያኖች ብቻ ነው እንደዛ የምትመልሱት አይደል? እኮ እንደዛ ሳይሆን ትርጉሙ ምን ማለት ነው ወይ ነው ያልኩሽ። ትርጉሙ ምን ማለት ነው ገብቶሻል ወይ? ትርጉሙ ምን ማለት ነው ልንገርሽ፣ ካላወቅሽው ልድገምልሽ። ቅድም ነገርሽ ነበር። ሰላም ለአንቺ ይሁን ነው መሰለኝ። በአንቺም ላይ ማለት ነው። ያ ማለት አንቺ ለእኔ ያልሽውን በአንቺም ላይ የሆነልሽ ማለት እኮ ነው። ወአለይኩም ማለት ነው በአንተም ላይ ማለት ነው፣ ወይንም በአንቺም ላይ። እዚህ ቦታ ላይ ግን ቃል በቃል አትበሏቸው እያለ ነው። ሰላምታ ማለት አይቻልም። ሌላ ቦታ ላይ ኢየሱስ ክርስቶስ ምን አለ? እኔ በምድር ላይ ሰላምን ላሰፍን የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ላመጣ አልመጣሁም እና ይላል። እንት ያለሽ እኔ በምድር ላይ ሰላምን ላመጣ የመጣሁ አይምሰላችሁ ሰይፍን ላመጣ ነው የመጣሁት አለ ኢየሱስ ክርስቶስ። ከዚያ ቀጥሎ ምን አለ? ልጅን ከአባቱ ልለያይ ዘንድ መጥቻለሁን እያንዳንዱንም ጠላት እንዲሆን አደርጋቸዋለሁኝ ይላል። ያሳይሽ ፍቅርን ሊሰብክን የመጣሁት ይሏቸዋል አይደለ? ውሸት ነው። ቃል በቃል እኔ አንዱን ከሌላው ጠላት ላደርግን የመጣሁት እያለ ኢየሱስ ይናገራል። እንዲሁም ሰይፍን ላመጣ እንጂ የመጣሁት እኔ ለሰላም አልመጣሁም ብሎ ቃል በቃል ይናገራል። ቆይ ይሄን ላውጣና ላሳያችሁ። ማ ጂእቱ ሊኡልቅየ ሰላምን በልሰይፈን ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ማቴዎስ ወንጌል እዚሁ ጋር እንግባ። ማቴዎስ 10:34 ያው ኢየሱስ ክርስቶስ ምን አለ እዚህ ጋር ይታያቸዋል። 34 በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ። ታዲያ ምን ለማምጣት ነው የመጣው? ሰይፍን እንጂ ሰላምን ለማምጣት አልመጣሁም። አራት ነገር በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም እና አለ። ከዚያስ ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ። ከዚያስ ሰዎች ምን ይሆናሉ? ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል። ያ ሰላም። ይህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ለምን መጣቸው ቢባሉ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነማ ጅእቱ ሊኡተሚመ መካሪመ አልአኽላቅ፣ እኔስ የመጣሁት መልካም ስነ ምግባርን ላሟላ ዘንድ ነው አሉ። በሰዎች መካከል መልካም ስነ ምግባርን ለማሟላት ነው የመጣሁት አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? አፍሹ ሰላም አዩሃ ናስ፣ ሰዎች ሆይ አሉ አፍሹ ሰላም በይነኩም፣ በመካከላችሁ ሰላምታን አስፍኑ። አጥዒሙ ጣዓም፣ የተራበን መግቡ። ወሲሉ ልአርሓም፣ ዝምድናን ቀጥሉ። ወሰሉ ቢለይል ወናስ ኒያም ትድኹሉ ጀነተ ረቢኩም ቢሰላም፣ ሰዎች ሌሊትን በሚተኙ ጊዜ እናንተ ተነስታችሁ በሌሊት ጊዜ ለጌታቸው ለአላህ ስገዱ፣ የጌታቸውንም ገነት በሰላም ትገባላችሁ አሉ። ይህ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሰላምታን አስፍኑ ይላሉ። ኢየሱስ ክርስቶስ እኔ ኢየሱስ ክርስቶስ ብሏል አልላችሁም። መጽሐፍ ቅዱስ ነው ስለ ኢየሱስ እንዲህ ብሏል ብሎ የተናገረበት። እንደ ኢየሱስ ሰላምን የሰበከ የለም። ወላሂ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ዳግም በሚመጣ ጊዜ መሲሁ ሲያስተዳድራቸው አሉ። ያስተዳድራል መሲሁ ይችን ዓለም መሲሁ ያስተዳድራታል ዳግም በሚመጣ ጊዜ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በእርሱ ዘመን ፍቅር ይሰፍናል ብለዋል ቃል በቃል። በእርሱ ዘመን በመሲሁ ዘመን መዋደድ ይሰፍናል በዓለም ላይ አሉ። ተናዳፊ እንስሳቶች የማይናደፉ እንስሳቶችን እስካይነኳቸውም ይደርሳሉ አሉ። ለናሙናነት ያክልም ተናገሩ። እባብ በህፃናት ልጅ ስር እያለፈ
እባቡ የማይናደፍበት ጊዜ ይሆናል አሉ። ከሰው አልፎ በእንስሳት መካከል እነዚያ ተናዳፊ እንስሳቶች ፍቅርን ይላበሳሉ በእርሱ ዘመን ብለው ተናግረዋል። መጽሐፍ ቅዱስ ግን ጭራሽ እንደዚህ አድርጎ አልገለጸውም። መሲሁን ሰይፍን ይዞ ነው የመጣ ይላል። ሰይፍ ሲላችሁ አይ ሌላ ትርጉም አለው ምናምን ብለው እንዳይሸውዷችሁ፣ ቀጥታ ቃል በቃል ጎራዴ ሰይፍ ነው እያለ ያለው ኢየሱስ። ለምን ከተባለ ቃል በቃል ኢየሱስ ክርስቶስ ሐዋርያቶቹን ምን አላቸው? ሰይፍ ግዙ ብሎ አዛቸዋል። እንደ ሐዋርያቶች ኢየሱስን የተረዳው አለ? ማንም የለም። ገብታችኋል አይደለ? ሐዋርያቶችም ወዲያው ምን አደረጉ? ታላቁ የእርሱ ተማሪ ጴጥሮስ ጎራዴ ገዝተው ተከተለው። ከኋላ ሰይፍ ይዞ፣ ትክክለኛ ሰይፍ ማለት ነው። ገብታችኋል? ሰይፍ ይዞ ተከተለው። ለዛም ጆሮ የሚቆርጥ ሰይፍ። በእርግጥ በእስልምና የመጨረሻው ነብይ ነው አውቃለሁ። ግን ቢሆንም ኢየሱስም የሰራቸው በጣም ብዙ ነገሮች አሉ። ለምንድን ነው እሱን የምትደብቁት? ለምን መደበቅ አስፈለገ? ብዙ የእስልምናን አስተምሮች አያለሁ፣ ሰማለሁ እና ምንድን ነው ምክንያቱ? የሚደበቅበት ምክንያት ምንድን ነው? የምትፈሩት እኮ መልሱን አዳምጣ ጨርሻለሁ። ምናልባት ከዚህ በፊት እኔን ታውቀኛለህ? ላይፍ ላይ ምናምን ተከታትለህ ታውቃለህ? ሞባይል አዎ አያለሁ። አንተም ብቻ ሳይሆን ብዙዎቹ ናቸዋለሁ እና ስለ ኢየሱስ መልካም ነገር ቢሞቱ ጥያቄውን ብቻ ነው የጠየቀው። እሺ ምናልባት አዳምጣኝ ከሆነ እንደውም አብዝቼ የማነሳው የእርሱን ትምህርቶች ነው። የሚገርምህ አሁን ዛሬ ራሱ ስለ ተአምራቶች የፈለግከውን አሁን ትንሽ ደቂቃዎች ናቸው የሚሆኑት። ስለ እርሱ ሙሉ ተአምር ሳወራ ነበር። ሙታንን ማስነሳቱን፣ አይንን እንትን ማለቱ ምንድን ነው፣ መናገር የማይችሉ ሰዎችን ድዳ አፋቸውን መክፈተውን፣ ሌላም መርታ የሰራቸውን ተአምራቶች ሁሉ እሱ ራሱ ሙሉ ተአምር የሆነ ሰው ነው እያልኩኝ ስናገር ነበር በአፈጣጠሩ ራሱ። ነገር ግን ይህ ሁሉ ተአምር ማድረጉ ከሰውነቱ ውጭ ሌላ ነገራቶችን አታነሱም ስትል ነበር ቅድም። ይህ ተአምር ማድረግ እኮ የነቢያቶች ባህሪ ነው፣ ድንቅ አዲስ ነገር አይደለም። የአምላክነት መገለጫ አድርጋቸው መያዛቸው እንዳሁም ለእርሱ ምንም አይነት ቦታ እንዳልሰጣችሁት ነው የሚያሳየው። እናንተ ነው ተወቃሽ የምትሆኑት። የሰራውን ድንቅ ተአምር መሰረት አድርጋችሁ እርሱን ወደ አምላክ መውሰዳችሁ እርሱን የአምላካችሁ እስክመለስ ተረጋጋ እንጂ እናዳምጫ የለ እንዴ? ስለክ ስታወራ ስለኛ ተክ ስለእናንተ ብቻ አውራ ነው። እሱ የፈለኩት እሱ ስለሆነ ነው። ከዛ ስለኛ ታወራ ወይ አዳምጥ። ወደ እውነት ለመድረስ ነው ሁላችንም እንትን ማለት ያለብን። መሲሁን ማን ያላከበረው የሚለውን አሁን ልናነሳከረው። ማክበር ማለት አንድን አካል ብትወዱኝ ትእዛዜን ትጠብቃላችሁ ብሏል አይደለ? ሞባይል የአንድ አካል ውዴታ መገለጫ። ስለዚህ በክርስቶስ ንግግር መሰረት ትእዛዙን መጠበቅ ነው። እናንተ ግን ይሄንን አትፈጽሙም እያልኩህ ነው። አሁን እኛ ስለምንወደው ትእዛዙን እንፈጽማለን። የማዛችሁ ይህ ነው ብሎ መሲሁ የተናገረውን ላሳየህ በቁርአን ላይ ጌታዬ ጌታችሁ አላህ ነውና እርሱን ተገዙት አለን። ይሄ ነው ከኛ የፈለገው መሲሁ። ይሄን ደግሞ በደንብ አድርገን በፍቅር እንሰራለን፣ አምላኩን እናመልካለን እርሱን። ነገር ግን ወደ እናንተ ስንመጣ በትእዛዙ ላይ ናችሁ ወይ ስንል ላ አይደላችሁም። ስለዚህ አትወዱትም፣ አላከበራችሁትም ማለት ነው። እርሱ ለመሆኑ አምልከኝ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? አላለም በፍጹም። ታዲያ እርሱ ያላዘዘውንና ከእናንተ ያልጠየቀውን ነገር እናንተ በእርሱ ላይ ያንን ልክ እንዳዘዛችሁ አድርጋችሁ በእርሱ ላይ አዲስ ትምህርትን ጨምራችሁ ማምለካችሁ እርሱን አምላክ ነው ብላችሁ መያዝ እርሱን መቃወም አይሆንም። የእርሱ ጠላቶች አያሰኛችሁም። የክርስቶስ ተቃዋሚነትን አያሰኛችሁም። ምክንያቱም ክርስቶስ ያስተማረውን ትምህርት ሳይሆን ያላስተማረውን ትምህርት ነው እየሄዳችሁ ያላችሁት። ቆም ብላችሁ አስቡ። ክርስቶስ የትኛውን ቦታ ላይ እኔ አምላካችሁ ነኝ አምልኩኝ አላለም። ቆይ ስለኛ ለምን ታወራለህ? አንተ እኔ ጠየቁህ እኮ ስለእናንተ ነው። ስለኛ ተናገር ነው ተናገርኩ። ለምን ስለታወሩ ማልከን እናወራለን እኮ እንዳላወራሁማ ታድርግ። አውርቻለሁ ስለኛ ምን ታወራለህ? ስለታወሩ ለምን አታወራም ማልከኝ? አወራን ቅድም ያው ሳወራ ነበር እያልኩኝ አሁንም ደግሞ እኮ አወራኸኝ እኮ። እስኪ አውራ ትንሽ አውራ ልስማክ። ምን ማለት ነው? ነገርኩህ እኮ መጀመሪያ ከኛ አንጻር ያለውን ተናግሬ ስጨርስ እኮ ነው እንደገና አንተም ነቃ እንድትል አስታውሰው ብዬ ነው። በእርሱ ትእዛዝና በእርሱ ፍላጎት ስር እንደማትኖር። አይ ቆይ ስለኔ ተው። እኔ ስለ ኢየሱስ ምን እንደማደርግ አንተ እኮ እኔ ገና ከልጅነቴ ጀምሮ ስለ ኢየሱስ አደርገው ያልኩት ነገር ነው። ግን ስለ ኢየሱስ እኔ የማውቀውን አደርጋለሁ። ግን አንተ በመጽሐፋችሁ የተጻፈውን ያክል እንኳን እንደ አንድ ነብይ ሪስፔክት አሁን ለምሳሌ በቀደም ከአንድ ሙስሊም ጋር ሳወራ ምን እንዳለኝ ታውቃለህ? ምን እንዳለኝ ማለት ነው። ማለት ምን ያህል ለኢየሱስ ክርስቶስ
ጥላቻ እንዳላችሁ ምን አለ መሰለህ ኢየሱስ ከሰይጣን ጋር ህብረት አደረገና በእውቀት ደረጃ እንኳን ሰይጣን ነው ከኢየሱስ የሚበልጠው አለኝ። እሱከ ችግር የለውም ብዬ ተቀበልኩት። ማስረጃ ከየት ጠቅሰን? ቀጠለና ቆይ ማስረጃ ከየት ጠቅሰን? ከምን ከቁርአን ወይስ ጠቅሶልኛል? እሱን እያጠራህ ነው የምትሄደው። አትፍተን እንጂ ቀስበል። ልጁ ይሄን የተናገረህ ልጅ እንደ መጽሐፍ ቅዱስ ከሆነ ትክክል ነው እያልኩህ እኮ ነው። እንደ መጽሐፍ ቅዱስ መጽሐፍ አላከበረውም። ተረጋጋ እንጂ ቀስበል እንጂ እንዴ ወንድ ልጅ አይደለህ እንዴ? አትንጣጣ እንጂ ቀስበል፣ ረጋ በል፣ ሰከን በል እንዴ። አያችሁ አይደለም ሙስሊሙ እንዲህ አለ ብሎ ተናግሮ ሊያልፍ ነበር፣ ግን ተያዝክ። በቃ ይሄን እየተናገረ ያለው ልጁ እንደ መጽሐፍ ቅዱስ ከሆነ አዎ ማስረጃውን ልጥቀስልህ። ክርስቶስ ከኢየሱስ ክርስቶስ ይበልጥ እውቀት እንዳለው መጽሐፍ ቅዱስ ይናገራል። ማስረጃው ጥቻ ያሳያለሁ። ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምራ፣ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምራ ብታነበው ሰይጣን ከኢየሱስ ክርስቶስ የተሻለ እንደሆነ ያሳያል በእውቀት። እንዴት ከተባለ ኢየሱስ ክርስቶስን የዚህ ዓለምን መንግስታትና የዚህ ዓለምን ፍጥረት ሁሉ እንዳለ በቅጽበት ያሳየው ዲያብሎስ ነው ይላል መጽሐፍ ቅዱስ። አያሳዝንም? ዲያብሎስ ኢየሱስ ክርስቶስን የዓለምን መንግስታት እያሳየው በመቅደስ ጫፍ ላይ አቁሞ ማለት ነው፣ በተራራ ጫፍ ላይ አቁሞ ያው በአንዲት በቅጽበት አሳየው። ይሄ ተአምር ነው። በነገራችን ላይ ሰይጣን ያደረገው እዚህ ቦታ ላይ ተአምር ማለት ተረጋጋ እንጂ ቀስ በል። ወይኔ አሁን ልጁ ያለውን ነው እየደገምክልኝ ያለህ እኮ። ምንም እኮ አውቃለሁ። ምን ሆነህ ነው ፈጣሪ? እንደኛ እንደ እስልምና ግን ከእውቀት አንጻር መሲሁን ላሳየህ ነው በቁርአን አውጥቼ። አምላካችን አላህ እኔ እውቀትን ሁሉ አሳውቀዋለሁ ብሎ የገለጸለት ነው መሲሁ። ተመልከት፣ ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል አለ። መጽሐፍን፣ ጥበብን፣ ኦሪትን፣ ወንጌልን አስተምረዋለሁኝ ብሎ አላህ ገልጾለታል። ማን ያስተማረው እንደ እስልምና ከተባለ አላህ ነው። እንደ መጽሐፍ ቅዱስ ጋር ስንሄድ ግን ዲያብሎስ የተራራ ጫፍ ላይ አቁማ ዓለምን ሁሉ አሳይተዋለች ይላል መጽሐፍ ቅዱስ። ተመልከቱ። ላ ሐውለ ወላ ቁወተ ኢላ ቢላህ። አሁን ማውራት ትችላለሽ። ልጁ የተናገረው እንደ መጽሐፍ ቅዱስ ከሆነ ትክክል ነው። ከፈለክ ማስረጃውን አውጥቼ ያሳያለሁ። እሺ፣ አንደኛ ሚውት አታርግ፣ ሁለተኛ ደግሞ ከታች ያላችሁ ተረጋጋ ምናምን የምትሉ ሰዎች ችግር የለውም እረጋጋለሁ። እኔ ግን የጠየኩትን ጥያቄ ቀጥታ ለምሳሌ እኔ የጠየኩት በእኛ አንግል አላልኩም እኮ። እኔ ስለኛ አውቃለሁ፣ እናንተም ስለኛም እንደምታስበው አውቃለሁ። የኔ ጥያቄ እንደ ነብይ የታለ ብታከብሩት ነው። የመጀመሪያ ጥያቄ ይሄ ነው። ሁለተኛ ደግሞ እሱን አንተ አይደለም የምትነግረን። ቆይ እንዴ እሱን አንተ አይደለም የምትነግረን። ስለዚህ ጥያቄ እንደ ነብይ ነው አታከብሩ። በደንብ አድርገን እንወደዋለን፣ እናከብረዋለን። የኛ እሱን ማክበሩና ለማክበሩ ለአንተ ምንድን ነው የሚጠቅመህ? የሚጠቅምህን ነገር ብትጠይቅ አይሻልም? ጥሩ ጥያቄ ነው። በቃ ለምን ጠየቀኝ ነው አይደለ? እኔ የጠየኩህ ለምንድን ነው ስለ ኢየሱስ ክርስቶስ ስታወሩ ግዴታ እሱን ዝቅ ካላደረጋችሁ ሰው ስለ እሱ መጠየቅ ይጀምራል። ያን ደግሞ አትፈልጉም፣ ትፈራላችሁ። ዝቅ ያደረግንበት ምን ብለን ዝቅ አደረግነው? ከሰይጣን በታች ነው እውቀቱ እያልክ ተወው። እሺ እሱን ተወው። እሺ ሌላው ደግሞ ቀጥታ ወደ መጽሐፉ ላይ እንዳለ እናላሳይህ። ዝቅ ያደረገው ማን እንደሆነ አሁን ልንወያይ ነው። አንዴ በውይይት እናድርገው። አትንጣጣ። ማን ዝቅ እንዳደረገውና ማን እንዳከብረው አሁን ስለዚህ ከሁለቱም እያነጻጸርን እናወራ። ፈቃደኛ ነህ? ቆይ ፈቃደኛ ነህ? ከሁለቱም አንጻር እናድርገው። በቃ አንተም ደቂቃ ወስደህ እኔም ደቂቃ ወስጄ ቁርአንና መጽሐፍ ቅዱስ የትኛው ነው መሲሁን ያከበረው የሚለውን አሁን እንወያይ። ምን ትላለህ? አሁን አውራ። ፈርተነህ ነው ከይቅርታ ጋር። ስለዚህ አሁን እንደ መጽሐፍ ቅዱስ እናወራለን፣ ችግር የለውም። መጀመሪያ ሀሳብህን ስትነግረኝ በአንተ ሀሳብ ላይ እናወራለን። ግን አንደኛ ሚውት ያከበረው የሚለውን አሁን እንድናወራ በጥቅስ እናድርገው። ሞባይል ሙስሊሞች እንዲህ ሲሉ ሰምቼ ምናምን የሚለውን ተወና ጥቅስ ላይ መሰረት አድርገን መጽሐፍ ቅዱስና ቁርአን ያከበረው የሚለውን እናወራለን። ጥቅስ እናወራለን። ጥቅስ የምናወራው መጀመሪያ ሀሳብ አውርተን በሀሳባችን ላይ ማስረጃ ነው ለጥቅስ የሚጠራው። ርዕሱ ምን ይሁን? መሲሁ የተከበረው በየትኛው መጽሐፍ ነው? በቃ ያው ጨርስን። አሁን ጀምር፣ ቀጥል። በቁርአንማ አይከብርም። ኢየሱስ የሚከብረው በመጽሐፍ ቅዱስ ነው። ፈርስሊ ማለት ነው።
ማስረጃ ቁርአን ላይ የሚከብር ኢየሱስ የለም። ማስረጃ ያ ማስረጃ ልንገርክ። የቱ ምዕራፍና ቁጥር ላይ የፈለከው ችግር የለውም። ከዛ ፍጥረት ተሰራይ ስለጀመር ስለ ኢየሱስ የፈለከው ማስረጃ ነገር የቱ ጋር አውጣ። የፈለክበት ቦታ ግባ። መሲሁ የተከበረው መጽሐፍ ቅዱስ ላይ መሲሁ የተከበረው እስኪ ረጋበለ ወይኔ በፈጣሪ ወንድ ልጅ እኮ ነው ሞባይል። መሲሁ መጽሐፍ ቅዱስ ላይ የተከበረው የቱ ጋር ነው? ገላትያ 3:13 የተረገመ ነው ተብሎ የተገለጸበት። እሺ ቆይ አንዴ በቃ እሺ የፈለከው ቦታ ላይ ተከብሯል ብሎኛል። በቃ እቺን ጥቅስ ላሳይህና መሲሁን በዚህ ደረጃ ያከብረዋል ወይ? እሺ ላሳይህ አንዴ። ቆይ ላውጣ እና አንዴ ደግሞ እቺን ጥቅስ ሞባይል እስኪ አዳምጠኝ አንተ ትል። እኔ ሚውት አድርጌ አዳምጣለሁ። ቆይ ልንገርህ መጀመሪያ አንተ ትል እስኪ ተረጋጋ አንድ ጊዜ። አንተም ትል ነህ እኮ አይዋ እሱም ፈልጌ ነው። አያችሁት አይደለ? ትል የሚለው ወቀሳ እንደሆነ ታወቀ። ኢየሱስ ክርስቶስን መጽሐፍ ቅዱስ ትል ይለዋል። አሁን ላሳይህ ነው። ከይቅርታ ጋር አንተን ለመናገር አልነበረም ወይ? ና ትል እንደሆነ መጽሐፍ ቅዱስ ትል እንዳለው ኢየሱስን ላሳይህ ነው። ያው ማስረጃ ያው ይኸውልህ። ቆይና እኔ አንተን ለመናገር ፈልጌ አልነበረም። ያው ኢየሱስን ትል ነው ይላል መጽሐፍ ቅዱስ። አንተም ትል ነህ ነው መጽሐፍ ቅዱስ ትል ነው ይላል ኢየሱስና አላከበረውም። መጽሐፍ ቅዱስ የሚለውን በአንዲት ጥቅስ ብቻ አረጋገጠልኝ ይሄ ሰው። ቆይ አንዴ ያው ተረጋጋቀስ በለ ያው ትል ነኝ ይላል ኢየሱስ ክርስቶስ። ቆይ ረጋባ እኔ አይደለሁም። እኔ እናንተን አሁን ለመናገር አልነበረም ማወቅ ነበር። ትል ነኝ ያልኩህ ወጥመድ ውስጥ ላስገባህ ነበር። ትል ነኝ ያልኩህ ነገር ግን ስድብ እንደሆነ ስላወቀ ተረጋጋ እንጂ ምን ሆኖ ነው ፈጣሪ። ትል የሚለው ቃል ክብር እንዳልሆነ ውርደት እንደሆነ ስድብ እንደሆነ ስላወቀ ትል ነህ ስለሆነ አንተ ለራስህ ትል ነህ አለኝ። ይወታቻል አይደል? ነገር ግን መጽሐፍ ቅዱስ ኢየሱስን ትል እንዳለው ልነግረው ነበረ። ተመልከቱ። ያው እኔ ግን ትል ነኝ ሰውም አይደለሁም ይላል። አላሁ አክበር። ኢየሱስ ክርስቶስን ትል ያለ መጽሐፍ አክብሮታል ትለኛለህ? ወላሂ ወርዶታል። ስድብ እንደሆነ አንተ ራስህ መስክረሃል። ትል ስለህ አንተ ለራስህ ትል አልከኝ። ምን የተረገመ ነው በአላህ የተናሰው አቢቢ የተረገምክ ነህ። ግን በጣም ነው የማዝነው። እንደዚህ ትጮኻለህ እንዴ? እያወራሁ ቆይ አልሰማኝም እኮ ጥቅስ ከመጥቀስ በፊት መጀመሪያ አዳምጠኝ ብዬ ነበር። ለምን ጥቅስ ጋር ነው አንተ ሲጀምር አንተ የተረገምክ ነህ፣ መርገም ነህ። እኔ እንደዚህ አልተፈቀደም። እኔ ጥቀስልኝ። ቆይ መጀመሪያ አዳምጠኛ። እኔ ጥቀስልኝ ስለ ነበር መጥቀስ የነበረብህ። ሁለተኛ ደግሞ ረብ ፈጣሪ አንተ የተረገምክ ነህ ሲጀምር። አንተ ቆይ አንተ ሲጀምር መርገም ነህ። እኔ ሌላው አይደለም። በጣም እየገረምከኝ ነው። ወንድ ልጅ አይደል እንዴ? ምንም አትፍራም። ዝም ብለህ አውራ። ምንም ኔጌቲቭን ፖዚቲቭ ነገር አታውራ። እሺ አይደለም። ይኸውልህ ኢየሱስን እዚህ አሁንም የተረገመ ነው ይለዋል መጽሐፍ ቅዱስ። ና ይሄን አሳይ ፈልጌ ነው። ና ኢየሱስን የተረገመ ነው ይላል መጽሐፍ ቅዱስ። እኔ አንተን ለማለት ፈልጌ አልነበረም። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል መጽሐፍ ቅዱስ ተብሎ ተጽፏል። ክርስቶስም ስለ እኛ መርግማን ሆኖ ይላል። አንተ ራስህ የመጣህበት መንገድ ነው። አሁን ልጁ ለማወቅ ፈልጎ ሳይሆን ክርስቶስን ለምን ዝቅ ታደርጉታላችሁ? ለምን ክብሩን ለመጽሐፍ ቅዱስ ነው ክብሩን ያረከሰው። መጽሐፍ ቅዱስ ላይ የተረገመ ነው ይላል። ትል ነው ይለዋል ኢየሱስ ክርስቶስን። አንዴ ታዳምጠኛለህ? አይ አሁን ቀጥል። በቃ ይሄን ያክል ከሰውቅ ነው። በቃ አልቀጥል። አሁን አውራ። አይ አንዴ ታዳምጠ ያየን ያለ ነው የዲስቅልያስ የሚባለው ወይም ዲዳኬ የሚባለው መጽሐፍ በኢትዮጵያ በሀገራችን ውስጥ አለ። የአዲስ ኪዳን ቀኖና ከሚባሉት መጽሐፍት በኦርቶዶክስ አንዱ ነው። ምዕራፍ 33 ቁጥር 2 ጀምረን ስናነብ ምን ይላል? በጌታችን በመድኃኒታችን በኢየሱስ አባት የፍጥረት ሁሉ በፈጠረ አንድ አምላክ እናምናለን። በባህሪው ምክንያት የለውም። አስቀድሞ እንደተናገረ ዘመን ሁሉ ህልው ሆኖ ይኖራል እንጂ ጥንትና ፍጻሜ የለውም። የማይጠፋ ብርሃን አለው፣ ወደ እርሱ መቅረብ የሚቻለው የለም። ሁለተኛ አይደለም፣ በሶስትነቱም በአራተኛም አይጨመርበትም። ብቻውን ለዘላለሙ የሚኖር አንድ ነው እንጂ የማይታወቅ የተሰወረ አይደለምና በኦሪትና በነቢያት ፈጽመን አወቅ ነው እንጂ ሁሉን የያዘ እንደሆነ በፍጥረቱ ላይ የሰለጠነ እንደሆነ ሆነ። የጌታችን የክርስቶስ አባት እግዚአብሔር አንድ ነው። ዓለም ሳይፈጠር የተወለደ አንድ ልጁ ከእርሱ ጋር ትክክል የሚሆን አንድ አምላክ ያለው ማንን ነው አለ? አንድ ነው። የክርስቶስ አባት እግዚአብሔር አስቀድም እንደተናገረው በዘመን ሁሉ በአስገኝነት ያለ እርሱ ብቻ ነው እንጂ ጥንትም ፍጻሜ የለውም። የማይለወጥ ብርሃን ገንዘቡ ወደ እርሱ መቅረብ የሚቻል የለም። ሁለተኛ አይደለም፣ ሶስተኛ አይደለም፣ ተጨማሪ የለበትም። ለዘላለም ጸንቶ የሚኖር አንድ ብቻ ነው እንጂ ብሎ ኤፌሶን 4:6 ይጠቅሳል።
የማይታወቅ የተሰወረ አይደለም፣ በኦሪትና በነቢያት ፈጽመን አወቅነው እንጂ ሁሉን የፈጠረ ከሁሉ በላይ ያለ በፍጥረት ሁሉ ላይ ስልጣን ያለው እንደሆነ ብሎ ዘዳግም 32:6 ምናምን ነገር ይጠቅሳል። እኛ የምንፈልገው ይህንን ነው። አንድ አምላክ የሚባለው ኢየሱስን የላከው ነው። ኢየሱስ አይካተትም እዛ አንድ አምላክ ውስጥ። ምናልባት ከዛ ተወለደ ተገኘ ምናምን ልትሉ ትችላላችሁ። ግን አንድ አምላክ እያለ ያለው ባይብልም ይሄው እዚህ ጋር ማስረጃዎች እንደሚያሳዩት አብን ብቻ ነው ብለን ነው እየሞገትን ያለ ነው። አይ ቲንክ ይህንን ሙግት በምንመለከትበት ሰዓት ላይ ወደ ታች እየወረድን አንድ አምላክ ብለን ከጥንት ጀምሮ ከነቢያት ጀምረን ወደ ሐዋርያት ከዛ አፖስቶሊክ ፋዘርስ ምናምን እያልን ቀስ እያለ እየዳበረ ከዛ በኋላ ነው ሶስቱ አካላት አንድ አምላክን ይጋራሉ የሚል ጥቅስ የመጣው ማለት ነው እንጂ ቁርአን ለዛ ነው በሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ አምላካችሁ አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም፣ በማዕፀን ውስጥም የቀረጸን አንድ አይደለምን እያለ ይናገራል። አንድ አይደለምን እያለ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን፣ አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አባት የሚለው ኦሪጂኔተር በሚል ነው የመጣው። ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ አንድ አባት አለን እርሱም እግዚአብሔር ነው አሉ። ኢየሱስ ምን አላቸው? 42 እግዚአብሔር አባታችሁ ቢሆን በወደዳችሁኝ ነበር፣ እርሱ ልኮኝ መጥቻለሁ። ስለዚህ አብ ማለት አስገኝ ለሚለው ዘይባዊ አገላለጽ አናሎጂካል ተርም የመጣ እንጂ ወላጅ በሚል ባህራዊ አገላለጽ ኦንቶሎጂካል ተብሎ የመጣ አይደለም። ኢየሱስ እኔ የሚለው ማንነቱ ከአንድ አምላክ ነጥሎ ሲያስቀምጥ አርጌንስ ዘእስክንድርያ ይህንን አንድ አምላክ የሚለውን ማርቆስ 10:18 ላይ ያለው ኢየሱስም ስለምን ቸር ትለኛለህ? እኔን ለምን ትለኛለህ? ከአንዱ አምላክ በቀር ቸር የለም። why called you me good? እኔን ለምንድን ነው የምትለኝ? there is no good but one that is God። ከአንዱ አምላክ በስተቀር የለም አለ። ቸር ማንም የለም ብሏልና አለ። ስለዚህ ስለምን እኔን ቸር ትለኛለህ ከአንዱ አምላክ በስተቀር ሲል አንዱ አምላክ ያለው አብን ነው ብሎ ነው ያረፈው። ታዲያ ስላሴ ትምህርት እንዴት መጣ ስንል ትሪያስ የሚለው ቃል ለመጀመሪያ ጊዜ የመጣው በ180 ኤዲ ላይ ቴዎፍሎስ ዘእስክንድርያ ቃሉን የተጠቀመው ደግሞ እኮ ለአብ ለወልድ ለመንፈስ ቅዱስ አይደለም ያስቀመጠው። ከብርሃን በፊት የነበሩ ሶስትነት ይልና አምላክ ቃሉና የጥበቡ ምሳሌ ናቸው። ሶስት ቀናት አለ። ከብርሃን በፊት የነበሩ ሶስት ቀናት የሶስትነት ምሳሌ ናቸው አለ። እነዛ ሶስትነት የተባሉት እነማን ናቸው? አምላክ፣ ቃሉና ጥበቡ። ቃልና ጥበብ እኮ ስለ አንድ ነገር ነው የሚያወራው። ቃልም ጥበብም ኢየሱስ ነው ብለው ነው የሚያምኑ ክርስቲያኖች። እዚህ ጋር ስለ መንፈስ ቅዱስ አያወራም። ቃልና ጥበብ የተባለ የፈጠረበትን ነው ያስገኘበትን ነው። በጥበቡ በእውቀቱ በምናምን የሚባለው ነገር ለመጀመሪያ ጊዜ ትሪያስ የሚለውን ቃል የተጠቀመበት ለትሪኒቲም አይደለም የተጠቀመበት። እና አንዳንድ ጊዜ ክርስቲያኖች ብዙ ጊዜ አንድ አምላክ አለ መለኮት አንድ ነው ይላሉ። ሰይፈ ስላሴ ዘውድ ምዕራፍ 8 ቁጥር 73 ላይ በመለኮት እናት በድንግል ማርያም አለ። መለኮት አንድ አምላክ ከሆነ በነገራችን ላይ መለኮት ማለት አምላክ ማለትና እግዚአብሔር ማለት ሲምፕሊ በእንግሊዝኛ ስታደርጉት ጋድ ነው የሚሆነው፣ ወይም ጋድ ሄድ ነው የሚሆነው። ቴዎስ ዲቫይን የምንለው ነገር ማለት ነው። ስለዚህ ማርያም የመለኮት እናት ከሆነች የአብም የወልድም የመንፈስ ቅዱስም እናት ነው የምትሆነው። መለኮት የሚለው አጠቃላይ እንትኑን ነው ኤሰንሱን ነው የሚያመለክተው። አይ ሂፖስታቲሱ ነው የፓርቲኩላር የሆነ ኔቸርን ነው የሚያመለክተው ካላችሁ አምላክ ስንት ሊሆን ነው? እኔ አብዱልከሪም እና ጃቢር በኤሰንስ ደረጃ አንድ ነን። ፓርቲኩላር ደግሞ ኔቸራችን ሂፖስታቲስ የሚባለው አቃኒ የሚባለው ወይም አካል የሚባለው ደግሞ ሶስት ነው። ስለዚህ አሁን ምን ይላል መሰላችሁ? ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ዲዮስናሲዮስ ዘአንጾኪያው ሲናገር ምን አለ? ልዩ የምትሆን ሶስትነትን በሶስት አካላት ላይ ታውቃ የምትመለክ ናት አለ። ማናት የምትመለከው? ሶስትነት በሶስት አካላት ታውቃ የምትመለክ ናት። ማናት ያቺ ሶስትነት? ማናት በሶስቱ አካላት የምትመለከዋ? ሶስትነት አለ በሶስት አካላት ታውቃ የምትመለክ ናት አለ። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ደግሞ ለመለኮት ሶስትነት ምስጋና ይገባዋል አለ። ለመለኮት ሶስትነት መለኮት ሶስት ነው እንዴ? መለኮት አንድ ነው ስትሉ አልነበረ እንዴ? ለመለኮት ሶስትነት ምስጋና ይገባል። ሰይፈ ስላሴ ዘውድ ምዕራፍ 8 ቁጥር 41 ላይም ሶስት የምትሆን ጌታዬ፣ ንጉሴ፣ አምላኬ፣ ፈጣሪ እንዴ ጌታ፣ ንጉስ፣ ፈጣሪ አንድ ነው ስትሉን አልነበረ እንዴ? ሶስት የምትሆን እያለ ሰይፈ ስላሴ ዘሰኞ ምዕራፍ 2
ቁጥር 42 ላይ በጽራሪያም ለሚኖር 3 ለሚሆን አምላክ ሰላምታ ይገባል። 3 ለሚሆን አምላክ ሰላምታ ይገባል። ስንት ለሚሆን? 3 ለሚሆን አምላክ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን 3 ነው ይላል። ያለምን ያለመለየት 3 ነው። አምላካችን ያለመለየት ምንድነው አለ? 3 ነው አለ። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት 3ነት ምስጋና ይገባል። አሃ መለኮት 3ነት አለው እንዴ? ኧረ ተው። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል 3 ነው ይላል። በምን? በአካል 3 ነው። መለኮት በአካል 3 ሲሆን በባህሪ 1 ነው አሉ። መለኮት 1 ነው ስትሉን አልነበረ እንዴ? መለኮት በአካል ስንት ነው? 3። በባህሪ ስንት ነው? 1 ነው። ባህሪ ስንት ነው? ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 17 ላይ 3 የእሳት ባህሪ ነገር ግን 1 አምላክ ነው። 3 ባህሪ ተባለ። 1 ብርሃን ነው አለ። ብርሃንስ 1 ነው? ሃይማኖተ አበው ምዕራፍ 10 ቁጥር 6 ላይ ዕውቀት የሚገልጹ ብርሃናት ናቸው አለ። ሃይማኖተ አበው ምዕራፍ 10 ቁጥር 12 ላይ አብ ብርሃን ነው፣ ከአብ የተወለደ ቃል ወልድ ብርሃን ነው፣ እንዲሁ ከአብ የሰረጸ መንፈስ ቅዱስ ብርሃን ነው። ስንት ብርሃን አለ? ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 21 ላይ 3 የብርሃን አማድ በመጠን ግን 1 ነው አለ። በቃ መጨረሻ ላይ የደረስነው ምንድነው? መጠናቸው ነው 1። 3 መለኮት አየን፣ 3 ባህሪ አየን፣ 3 ብርሃን አየን። በአካል 3 ናቸው፣ በመለኮት 1 ነው ይሉንና እንደና ደግሞ መለኮት ደግሞ 3 ነው ይላል። ከዛ ደግሞ በምንድነው ታዲያ? በባህሪ ግን 1 ነው። ኦኬ በባህሪ ስንት ነው? 3 ባህሪ አለ፣ 1 ብርሃን ነው። እሺ በብርሃን ስንት ነው? 3 ብርሃን ነው፣ ግን መጠኑ 1 ነው። በቃ የመጨረሻ መደምደሚያ ያለው ነገር ይሄ ነው። አሁን ፍጥጥ ያለ ነገር አለ ወይ ብለን ስንል፣ አዎ ፍጥጥ ያለም ነገር አለ። ራስ ምንድነው ፍጥጥ ያለ ነገር ያለው ብለን ስንል 3 ጌቶች ብለው ያምናሉ። ራሱ ክርስቲያኖች 3 ጌቶች እየደበቋችሁ ነው፣ አይነግሯችሁም። ራሱ ለምሳሌ ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 እና 23 ላይ 3 ልዑላን ገዢዎች 3 ጌቶች ናቸው ይላል። 3 ጌቶች ናቸው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 26 ላይ 3 ነገስታት 1 አገዛዝ ናቸዋል። 3 ነገስታት። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 54 ላይ እነዚህ ገዢዎች በገጽ 3 በፈቃድ ግን 1 ናቸው ይላል። ገዢዎች አጋዕዝተ ዓለም ሥላሴ እኮ ነው ብለው የሚሉት ዓለምን የሚገዙ ጌቶች። አጋዕዝት ማለት የእግዚ ብዙ ቁጥር ነው። እግዚ ማለት ጌታ ማለት ነው። አጋዕዝት ማለት ደግሞ የእግዚ ብዙ ቁጥር ነውና ማለት ነው። ይሄንን ነው የምናየው ማለት ነው። አሁን ወደ ባይብል ስንመጣ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ። በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ብለን አይተን ነበረ። አንድ ሰው እዛ ላይ መሞገት አቅቶታል። ራሱ አንድ ሰው እንኳን ገብቶ ዘፍጥረት 1 ላይ ኤሎሂም የሚለው ለስላሴ ትምህርት ይሆናል ብሎ ያለ ሰው የለም። ኤሎሂም ማለት አማልክት ማለት ነው። ስላሴ አማልክት ናቸው ሊትራሊ ከተተረጎመ ማለት ነው። እስቲ ዘፍጥረት 1:26 ላይ እንግባ። ዛሬው ትምህርታችን ኤሎሂምም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦች እና የሰማይ ወፎች፣ እንስሳት ምድር በምድር ያለ የሚንቀሳቀስ ሁሉ ይግዙ አለ። አሳ ማለት ፈጠረ ማለት ነው፣ አደረገ ማለት ነው። ናሴ እንፍጠር ዊ ዊል ሜክ በሚል ይመጣል። አንዳንድ የእንግሊዝኛ ትርጉሞችም አይተቻቸው። ቫዩሜር ኤሎሂም ናአሴ አዳም ቨ ማለት እና ማለት ነው። ዮድ የሚለው እርሱ ማለት ነው። አማር ማለት አለ ነው። ዩሜር ደበር ንግግር ነው። ናአሴ እንፍጠር አለ ይላል። አሴ ማለት ልፍጠር ነው። እና የሚለው ነገር ሲመጣበት ፕሉራል ኦፍ አምፕሊቱን ታሳያለች። ለምሳሌ ኤሎሂም የሚለው ቃል የኤሎሃ ብዙ ቁጥር ነው። ኤሎሂም የሚለው ቃል ግን ብዙ ነገርን አያሳይም። ናአሴ እንፍጠር የሚለው አሴ ልፍጠር በማለት ፋንታ እንፍጠር ሊል ይችላል ራሱ። ለኤሎሂም የሚለው ቃል ኢ የምትለዋ የኤሎሃ መዳረሻ ቅጥያ ሆና ትመጣለች። ለምሳሌ አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮብዓም ምን አለ? አባትህ የጫኑብንን ቀንበር ቃልን ለሚሰጡ ሕዝብ እመልስላቸው ዘንድ የምትመክሩኝ ምክር ምንድን ነው አለ። እመልስላቸው ዘንድ ናሺብ ነው እንመልስላቸው ዘንድ ነው የሚለው ዕብራይስጡ። አሺብ እንመልስላቸው ዘንድ እመልስላቸው
እንመልስላቸው ልዩነት አለ። እመልስላቸው ቢሆን ኖሮ አሺብ ነበር የሚሆነው፣ ናሺብ ይላል። ስለዚህ ሮባም ስላሴ ነበር፣ በአንድነቱ ላይ ብዝሃነት ነበረበት። ሮባብ ለምንድን ነው በአማርኛ ላይ መልስላቸው የሚለውን የዕብራይስጡ ላይ ናሺብ ነው የሚለው፣ አሺብ አይደለም የሚለው። ዳንኤል ምዕራፍ 2 ቁጥር 36 ላይ ህልም ተርጓሚ ታቶ አንድ ሰው ተገኘ፣ ገባ። ህልሙን ሲተረጉም ምን አለ? ፍቺውን በንጉሱ ፊት እንናገራለን አለ። እናገራለሁ አላለም። ስለዚህ ዳንኤል ስንት ነው? አንድም ሶስትም ነበረ? ኖ አይደለም፣ 1% ነበረ። መጽሐፈ ዕዝራ ምዕራፍ 4 ቁጥር 18 ላይ ሰላም፣ አሁን ወደኛ የላካችሁት ደብዳቤ በፊት ተተርጉሞ ተነበባል። አርቴክስ ሲናገር ማለት ወደኛ ወደ እኔ አላለም። እና ወደ ማን የላኩት? ደብዳቤ የተጻፈው ግን ለአንድ ንጉስ ነው የተጻፈው። አንደኛ መቃቢያ ምዕራፍ 10 ቁጥር 18 እና 19 ላይ አሌክሳንደር በሚናገርበት ሰዓት ላይ ለወንድሙ ጆናታን ለሚባለው we have heard about you፣ ስለ አንተ ሰምቻለሁ አይደለም ያለው፣ ሰምተናል። you are mighty warrior፣ በጣም ጦረኛ ነህ ብሎ ነው የነገረው። አንደኛ መቃቢያ ምዕራፍ 11 ቁጥር 31 ከቁጥር 30 እስከ 33 ብትመለከቱ ዲሜጥሮስም እንደዛው ነው። ምንድነው ያለው? ዲሜጥሮስም ራሱ ደብዳቤው እኛ የጻፍነው ስለ አንተ የጻፍነው ደብዳቤ እያለ ይናገራል። ግን ንጉሱ ግን አንድ ነበረ። ዲሜጥሮስ አንድም ሶስትም ነበረ እንዴ? አልነበረም። ስለዚህ ያንን ነው የሚያሳየው። ኦሪት ዘጸአት ምዕራፍ 32 ቁጥር 4 ላይ ማየት ትችላላችሁ። ከእጃቸው ተቀብለው በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። ጥጃው አንድ ጥጃ ነው። ነገር ግን ዘጸአት 32:23 ላይ ይህ ከግብፅ ምድር ያወጣ ሰው ሙሴ ምን እንደሆነ አናውቅም፣ በፊታችን የሚሄዱ አማልክት ስራልን አሉኝ አለ። የሚሄዱ የላሁ ኸላ የሚሄድ አላለም። የሚሄዱ የላሁ ዘዳግም 31 ቁጥር 8 ላይ በፊት የሚሄድ እርሱ ያህዌ ነው አለ። የላሁ ስለዚህ አምፕሊቲዩድን ማሳየት ይመጣል። ዘጸአት 32:20 ላይ የሰሩ ጥጃ ወስዶ በእሳት አቃጠለው ይላል። አንድ ጥጃ ነው። እንደ ትቢያ እስኪሆን ድረስ ፈጨው፣ በውሃው ላይ በተነው፣ ለእስራኤል ልጆች አጠጣቸዋል። ጥጃው አንድ ሆኖ ሳለ ለምንድን ነው በፊት የሚሄዱ የላሁ የሚለው ያለው? ግሱ ፕሉራል ለምን ሆነ ሲባል በእነሱ አገላለጽ ማጅስቲን ነው የሚያሳየው ማለት ነው። ዘፍጥረት 1:26 ላይ ያለውን እንፍጠር የሚለውን ጳውሎስም ኢየሱስም ኦፖርቹኒቲው ነበራቸው ለማውራት። ማቴዎስ ወንጌል 19:4 ላይ እርሱ መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት ያደረጋቸዋል እንጂ ሶስት አካላት ምናምን ነገር የሚል ነገር አላስቀምጥም። ማርቆስ ወንጌል 10:6 ላይ ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት ያደረጋቸው ነው የሚለው። ይሄ እንግዲህ አንደኛው የአይሁዳውያኖች አፈታት ነው። ፕሉራል ኦፍ አምፕሊቲዩድን ማሳየት ይችላል። ዊ ዊል ሜክ መሆን ይችላል። ሌት አስ ሜክ መሆን የለበትም ይላሉ። ለምን ያለው ነአሴ የሚለው ቃል ልፍጠር በሚለው ፋንታ እንፍጠር መሆን ይችላል ይላሉ። ለምን ዘፍጥረት 2:18 ላይ የዕብራይስጡን አይታችሁ ከሆነ ልፍጠር ነው የሚለው። ልፍጠር እንጂ እንፍጠር አይልም። ራሱ እንግሊዝኛውንም ተመልከቱ ከፈለጋችሁ። ዊ ዊል ሜክ ነው የሚለው አይደለም የሚለው ዊ ዊል ሜክ አይደለም የሚለው አይ ዊል ሜክ እያለ ነው የሚናገረው። ልፍጠር ነው የሚለው። ስለዚህ ልፍጠር ማለት የቻለ አምላክ እንፍጠር ቢል ፕሉራል ኦፍ አምፕሊቲዩድን ያሳያል የሚል የመጀመሪያ ሙግት አላቸው። ወደ ሁለተኛው ሙግት በምንሄድበት ሰዓት ላይ ከራሱ ባህሪ ጋር እየተነጋገረው የሚል አላቸው። ለምን ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ያህዌ ኤሎሂም ሰውን ከምድር አፈር አበጀዋል። በምንድን ነው ያበጀው? ምኑን ነው ያበጀው ስንል ኢዮብ ምዕራፍ 33 ቁጥር 6 ላይ እኔን ደግሞ ከጭቃ የተፈጠርኩ ነኝ አለ። በምንድን ነው የፈጠረው? መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆችን ሰሩኝ አበጃጁኛል። ታዲያ ከማን ጋር ነው እንፍጠር ያለው ብለው ሲሉ አይሁዳኖች ከእጆቹ ጋርም ሊያወራ ይችላል እንዴ? ከእጅ ጋር እንዴት ይወራል ከተባለ መዝሙረ ዳዊት ምዕራፍ 103 ቁጥር 1 ላይ ነፍሴ ሆይ ያህዌን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ይላል። ዳዊት በሁለተኛ መደብ በትእዛዛዊ ግስ የራሱን ነፍስና አጥንቶች ባርኩ ካለ የራሱን ነፍሴ ሆይ ባርኪ፣ አመስግኝ፣ ታመኝ፣ አትርሺ፣ ተመለሺ ካለ ኤሎሂም ሰውን የፈጠረ የሚሰራበትና የሚያበጅበትን የራሱን እጆች እንፍጠር ቢል ምን ይደንቃል ብለው ይከራከራሉ ማለት ነው። ይሄ እንግዲህ አንተን ነው። ምክንያቱም ለምንድን ነው ኦሪት ዘፍጥረት 8:21 ላይ ይውት ራሱ እግዚአብሔር መልካሙን መዓዛ አሸተተ። እግዚአብሔር በልቡ አለ ምን አለ? ምድር ዳግመኛ ለሰው አላደርግም፣ የሰውን ሐሳብ ከታናሽ ጀምነቱ ክፉ ነውና ደግሞ ከዚያ ቀድሞ ሕያው ሁሉ ለማን የሚለው
በልቡ እግዚአብሔር በልቡ እኮ ነው ያለው፣ ለማንም አይደለም እኮ። በልቡ ምን አለ እግዚአብሔር? ምድር ዳግመኛ ለሰው አላደረግም፣ የሰውን ልብ ሐሳብ ከታናሽነት ጀምሮ ክፉ ነውና ደግሞ ከዚህ ጀምሮ ሕያዋን ሁሉ እንደገና አልመታም አለ። ማን ያለው? ያህዌ። በምኑ? በልቡ። ኤፌሶን ምዕራፍ 1 ቁጥር 11 ላይ እንደ ፈቃዱ ምክር ሁሉን የሚሰራ አለ። ሁሉ ነገር የሚሰራው እንደ ራሱ ፍቅር ነው፣ ከራሱ ምክር ጋር እየተነጋገረ መሆኑን ነው የሚያሳየው። ሐዋርያት ሥራ ምዕራፍ 4 ቁጥር 27 ላይ በቀባው በቅዱስ ብላቴና በኢየሱስ ላይ ጴንጤና ጲላጦስና ከአሕዛብ ሁሉ ጋር እጅና ሐሳብ እንዲሆን አስቀድመው የወሰኑት አለ። የእግዚአብሔር እጆችና ሐሳቡ አስቡት ሲመካከሩ ማለት ነው። እጅና ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽመዋል። አስቀድመው እነማን ናቸው የወሰኑት? የእግዚአብሔር እጅና የእግዚአብሔር ሐሳብ። እነማን ናቸው? አካላዊ ናቸው? ፐርሰን ናቸው? ሂፖስታቲስ ናቸው? ፕሮሶፖን ናቸው? አይደሉም። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን? ይላል። ሶስተኛ የአይሁዳኖች አርጊውመንት ኢዮብ ምዕራፍ 33 ቁጥር 6 ላይ እኔን ከጭቃ የተፈጠርኩኝ አለ። ኢሳይያስ ምዕራፍ 64 ቁጥር 8 ላይ እኛ ጭቃ ነን አለ። ጭቃ አይታችሁ ከሆነ እና ጭቃ ማለት የውሃና የአፈር ቅልቅል ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር አበጀው ይላል። ከማን ጋር ነው ታዲያ የተነጋገረው ሲባል ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ እግዚአብሔርም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃሽ ታስገኛል፣ ማይም ውሃ ታስገኝ፣ ይሽራሁ ያስገኙ። ስለዚህ አስገኝ ናቸው፣ እናስገኝ ማለቱ ነው። አሳ የሚለው ቃል ማስገኘት ማለት ይመጣልና እናስገኝ ያለው እሱ ከራሱ አካባቢ ላይ ካለው ሩህ እፍ ይልበታል። ነገር ግን ውሃና ደግሞ አፈር ደግሞ ያስገኛሉ ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 24 ላይ ኤሎሂምም አለ ምድር ሕያዋን ፍጥረት ሁሉ እንደ ወገኑ ታውጣ። ምድርና ውሃ የሚያወጡት ነገር አለ፣ ያስገኛሉ። ሕያው የሆነ ፍጥረትን ያስገኛሉ አለ። ስለዚህ ውሃ ማስገኘት ከቻለ አፈር ማስገኘት ከቻለ ከአፈርና ከውሃ ለሚሰራው ነገር እንፍጠር ወይም ደግሞ አሴ እናድርግ እናስገኝ ቢል ምንድነው ችግሩ? ነገር ግን ሥላሴን አያሳይም ነው የሚሉት። አራተኛውና የመጨረሻ አርጊመንታቸው አይሁዶች አንደኛ ምንድነው በዕብራይስጡ ኦሪት ዘፍጥረት 2:18 ላይ ነው ያለው። ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ይላል። እንግሊዝኛውን ይዩት ራሱ it is not good for a man to be alone፣ ለብቻው ይሆን ዘንድ መልካም አይደለም። I will make a helper፣ ረዳት ልፍጠርለት አለ። for him፣ ለሱ ልፍጠርለት አለ። አዲሱ መደበኛ ትርጉም እንደዛ ነው ያስቀመጠው። ዘፍጥረት 2:18 ያህዌ ኤሎሂም ሰውን ብቻውን መሆኑ መልካም አይደለምና የሚስማማበት ረዳት አበጅለታለሁ ይላል። የ1879 የቁም ጽሑፍ የአባ ሮሜ ትርጉም ወይም ደግሞ የአባ አብርሃም ትርጉም የሚባለው ዘፍጥረት 2:18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይዞ መልካም አይደለም፣ የምትረዳው በአጠገቡ የምትሆን የምትስማማት ልፍጠርለት አለ ይላል። የዕብራይስጡ ኤሴ ነው የሚለው ልፍጠር፣ እንፍጠር አላለም። እንግሊዝኛው ላይ አዊል ሜክ ብለው አስቀምጠውታል። ታዲያ እንፍጠር ከየት መጣ ሲባል ግሪክ ሰብቱጀንት ላይ ነው ያለው። ግሪክ ሰብቱጀንት ላይ ነው ያስቀመጡት። ራሱ ግዕዙ ላይ አለ ወይም እግዚአብሔር ይኮነ ሰናየ ለእጓለ እመሕያው ይንበር በሃቲቱ ንግበር፣ እንፍጠር እንስራ አለ ይላል። የ1954 የኃይለ ሥላሴ እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት። የግሪክ ሰብቱጀንት ላይ ፓይሴሜን እንፍጠር ብሎ አስቀምጦታል። ለማን ያለው ስንል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ወይቤለነ እግዚአብሔር ለነ፣ እግዚአብሔር አምላካችን ለእኛ እንዲህ አለን አኮ ሰናየ የሁሉ ብእሲት በአቲቱ፣ ሰው ብቻውን ይሆን ዘንድ መልካም አይደለም አላ ንግበር ሎቱ ምራደ ዘከማሁ ወደ እግዚአብሔር አምላክነ ድመተ ለአሌሁ ወነሁ አለ። ፈጣሪያችን እግዚአብሔር ለእኛ እንዲህ አለን አለ። መልአኩ መጣና ወደ ማን መጣ? ወደ ሙሴ መጣ መልአክ። ኩፋሌ 4:4 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት አለን። ፈጣሪያችን እግዚአብሔር ለእኛ እንዲህ አለን አለ። መልአኩ መጥቶ ለማን ነው ያለው? ለመላእክት ነው ያለው። መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25 ላይ መልአኩ መጣ። 2:1 ላይ ነገረው ተላከ። 2:4 ላይ ሲደርስ ከዛ 4:1 ላይ መጽሐፍ መልአኩ ይናገርና ለፊቱ መልአክ እንደተናገረው ይላል። ከዛ ምን አለ? እንፍጠራለን አለ። መላእክት ይፈጥራሉ እንዴ? እኔ እንብላ ብዬ ብናገር የሚበላ ማንነት ያናገርኩኝ ነው የሚል ትርጓሜ ይመጣል ማለት ነው። ለማንኛውም ጁብሊ በእንግሊዝኛ መጽሐፍ ጁብሊ ምዕራፍ 3 ቁጥር 4 ላይ ታገኙታላችሁ። ራሱ
ዘ ሎርድ ሴድ አንቱ አስ ለእኛ እንዲህ አለን አለ መልአኩ ኢት ኢዝ ኖት ጉድ ዛት ዘማን ሹድ ቢ አሎን ብቻውን ይሆን ዘንድ ሌት አስ ሜክ ሄልፐር ይላል ረዳትን ፈጥርለት ፎር ሂም ለእርሱ እግዚአብሔር ብቻውን እግዚአብሔርም ለእኛ እንዲህ አለን ነው የሚለው። የዕብራይስጡንም ማየት ትችላላችሁ። ኩፋሌ 3:5 ላይ ነው የምታገኙት። ቁጥራቸው ይለያያል። ሁሉም የእንግሊዝኛውም ይለያያል፣ አማርኛ ላይም ይለያያል። ታርገም የሚባል መጽሐፍ አለ በአይሁዶች ታርገም የሚባል ታርገም ዮናታን ዘፍጥረት 1:26 ላይ ጌታ በፊቱ ለሚያገለግሉት መላእክት ሰው በመልካችን እንደ ምሳሌያችን እንፍጠር አለ። ለማ በፊቱ ለሚያገለግሉት መላእክት ነው የሚለው። ሚድራሽ ቴሄሚም ሚድራሽ ማለት ማብራሪያ ነው። ምዕራፍ 8 ቁጥር 2 ላይ when God wished to create man he consulted the angels as it say እንዲህ ማለት ይላል። ለመላእክቶች እንዲህ አላቸው ሰውን እንፍጠር አላቸው ይላል። let us make man እንፍጠር አላቸው ይላል። ለማን ነው የሚለው? ለመላእክት። ኢየሱስ ከመፈጠሩና ከመወለዱ በፊት ነው እንግዲህ ይኸው ላይ ተጻፈው። መላእክት ይፈጥራሉ ወይ ነው ጥያቄው። አንደኛ ቆሮንቶስ 3:9 ላይ ይጠቅሳሉ። የእግዚአብሔር ሕንፃ ነን ከእርሱ ጋር አብረን የምንሰራ ነንና አዲሱ ሰው አብረው እነ ጳውሎስ እንደሚሰሩ ይናገራል። ከእሱ ጋር አብረን የምንሰራ ነንና እንዴት ነው ጳውሎስ መስራት የሚችለው? ኤፌሶን 2:21 ላይም እንደዛ ነው። 22 ላይ በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችኋል። እናንተ የምትሰሩትን ደግሞ የምንሰራው ማንን አለ ጳውሎስ? እኛ ነን። ከእርሱ ጋር አብረን የምንሰራ ነንና የምንሰራ ሳይሆን የምንሰራ። እንግሊዝኛውን ተመልከቱት፣ ራሱ ልዩነቱ አለ። ይሄ ነው እና ሚካኤል ሃይዘር አይሁዳዊ ምን አለ? እንዴት ነው መፍጠር የማይችሉ አካላት እንዴት እንፍጠር ይላል ሲባል ልክ ሬስቶራንት ወሰድኳችሁና ልጋብዛችሁ ብዬ ወሰድኳችሁ ሁላችሁን። ከዛ በኋላ ተጋበዛችሁ፣ በላችሁ፣ ጠጣችሁ። መጨረሻ ላይ ከፍለን እንውጣ አልኩኝ። እንክፈልና እንውጣ አልኩኝ። መጨረሻ ላይ ቢሉ መጣ፣ እኔ ከፈልኩኝ። ማን የከፈለው? አብዱልከሪም። ማን የከፈለው? እንክፈል ይሰማል። እንክፈል አልኩኝ። አዎ እንክፈልና እንውጣ አልኩኝ። እኔ እንክፈል አልኩኝ። እንክፈልና እንውጣ አልኩኝ። ከዛ ቢሉ መጣ፣ ከፈልኩኝ። እኔ ማን የከፈለው? እኔ ነኝ። ለምን እንክፈል አልኳችሁ? እየነገርኳቸው ነው ወይስ እናንተ ስለምትከፍሉ ነው? እያሳወቅን ነው። እያሳወቅኳችሁ ነው እኔ እንደምከፍል እያለ። ልክ እንደዛ ለመላእክትም እንፍጠር ሲል የሚፈጥሩ አካላት ሆነው ሳይሆን እየነገራቸው ነው ያለው ሰው እንደሚፈጥር ማለት ነው። ለማንኛውም ቁርአን አስተካክሎታል ይህንን ነገር። ይህ ፕሮብሌም እንዳይመጣ ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ጌታ ለመላእክት ምንድን ነው ያላቸው? እንፍጠር ነው ያላቸው? አይደለም። እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ አስታውስ ነው የሚለው። በሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ጌታ ለመላእክት እኔ ሰውን ከጭቃ እፈጥራለሁ ባለ ጊዜ ያስታውሳል። አላህ ለመላእክት ያላቸው ሰውን እፈጥራለሁ ነው ያላቸው እንጂ እንፍጠር አላላቸውም። ስለዚህ ምን አድርጎታል? ቁርአን አርሞታል ማለት ነው። የቀድሞ መጽሐፍ ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ መጽሐፍን ከበፊቱ ያለው መጽሐፍ አረጋጋጭና በእርሱ ላይ አራሚ ሲሆን ሙሃይሚን ኮሬክተር ሱፐርቫይዘር ሲሆን በእውነት አወረድነዋል። ስለዚህ ምንድን ነው ያደረገው? ዘፍጥረት 1:26ን እኛ ሙስሊሞች በቀላሉ መረዳት እንችላለን። አላህ ለመላእክት ምንድን ነው ያላቸው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ያለ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ አስታውስ ይላል። ሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ጌታ ለመላእክት እኔ ሰውን ከጭቃ እፈጥራለሁ ነው ያለው። ስለዚህ አሁን ምንድን ነው የምናደርገው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ለሥላሴ ትምህርት ይሆናል። እንፍጠር ያለው አብ ነው። እንፍጠር ያለው ደግሞ ለወልድና ለመንፈስ ቅዱስ ነው። ወይም ደግሞ እግዚአብሔር እንፍጠር ያለው ለሁለት አካላት ነው፣ ለወልድና ለመንፈስ ቅዱስ ነው የሚል ሰው ካለ ፈረሱ ሜዳውም ክፍት ነው፣ አስገባልኝ። ጀዛከላሁ። በጣም ሰፋ ያለ ትምህርት ነው፣ በጣም ሰፋ ያለ እና በጣም ጀዛከላሁ። በጣም ሰፋ ያለ ሙግቶችን በተለያዩ መልኩ ነው የተነሱት። እስቲ ከሚቃወም ክርስቲያን ካለ ግን ከዛ በፊት ኡስታዝ ጥያቄ ያለው ሙስሊም መግባት ቢችል ምናልባት ይቻላል። ጥያቄዎችን ተቀበሉ፣ ይግቡ። ለሙስሊሞች መጀመሪያ ቅድሚያ ሰጡ። ከዛ በኋላ ደግሞ የሆነ ነገር ልጠጣ። እሺ ኡስታዝ፣
ትምህርቱ ላይ አሁን የተነሳው ዘፍጥረት 1:26 ላይ የተነሳው ፖይንት ትምህርቱ ላይ ያልገባው ሰው ካለ ወይም ደግሞ እዚህ ላይ ያልገባችሁ ነገር ካለ ሙስሊሞች ጥያቄ ካላችሁ ግቡ። እዛው ርዕሱ ላይ ያለ ማለት ነው። ወደ ክርስቲያኖች ከመዞራችን በፊት እማወገታለሁ የሚል ክርስቲያን እንትን ከማለቱ በፊት አንድ ቁጥር ጻፉታችን ላይ ጥያቄ አለ የሚል ሰው የአሁኑ ፖይንት ላይ የሚል ሰው አንድ ቁጥር ይጻፍ። አንድ ቁጥር እየጻፈ መግባት ይችላል። አንድ ቁጥር ጻፉና ስማቸው እንድመለከተው አንድ ቁጥር ጻፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐፊዝ ታፍኗል ድምፅህ። ትምህርቱ ላይ ሳይሆን ታፍኗል የነብያት ላይ እንትን መንገድ ላይ ድምፅ ሲለቀቅ ጥራት የለውም። እሱ ነው እንትን ሀሳብ መስጠት የፈለኩት። አመሰግናቸዋለሁ። እየተሰማ ስለሆነ ዛህራ ትሰማለች። ጀዛከላህ ሐፊዝ። እሺ ትምህርቱ ላይ ጥያቄ ያለው ሰው እሺ ሰላም አለይኩም ወራህመቱላህ ኡስታዝ። እንትን ኦሪት ዘፍጥረት ይሰማል ድምጼ? አዎ ይሰማል። ሌላ ኡስታዝ ምናልባት እየሰማሽ ላይ ይችላል። እስቲ ኦኬ እሺ ፖይንቱን እንትን ልበልና ልውረድ። ጥያቄ ይላክ። ኦኬ እሺ ችግር የለውም። መርሃባ እሺ ኡስታዝ እንትን ኦሪት ዘፍጥረት ምዕራፍ 2:7 እና መዝሙረ ዳዊት 119 ምዕራፍ ቁጥር 73 ላይ እሱን አልሰማሁም ነበርና ትንሽም ግልጽ አይደለም። ምንድነው ዘፍጥረት 2:7 ላይ እግዚአብሔር ያህዌ አምላክም አለ ያህዌ አምላክ ሰውን ከምድር አፈር አበጀው ይላል አይደለ? ከምንድን ነው ያበጀው? ከአፈር ነው ያበጀው አይደለ? አፈራ አበጀው ይላል። ግን በምንድን ነው ያበጀው ይላል? ያህዌ አምላክ በእጆቹ አይደል? እጆቹ ሰሩን አበጃጁ ይላል። ያካን እስቲ Ska man ha där va? Ja. I testet kanske någon hade problem på det här. Ja. Så det var stänga det. Ja. ይቅርታ እና በእጆች ሰሩኝ አበጃጁኝ ይላል። ስለዚህ ምንድነው በተለምዶ ከራስ ባህሪያትም ጋር ማውራት የተለመደ ነገር ነው። እንደዛ የተጠቀመበት ነገር ምን አለ ሲባል ዳዊት አሁን ነፍሴ እግዚአብሔር ባርኪ አጥንቶቼ ሁሉ የተቀደሰ ስሙን ባርኩ እያለ ይናገራል። እና እንደዛ እያለ ይናገራል። እና ከዛ አንፃር ምንድነው ማንን እየተናገረ ያለው ብለን ስንል ከራሱ ጋር እየተነጋገረ ያለው ከራሱ ባህሪያት ጋር ነው እየተነጋገረ ያለው። የተለመደ ነገር ነው፣ ኢዲዮማቲክ ኤክስፕሬሽን ነው። ስለዚህ ፈጣሪ ከፈለገ ከእጆቹ ጋር ማውራት ይችላል። የግድ ከሌላ አካል ጋር ማውራት የሚባል ነገር አይኖርም። እጆቹ መስራትና ማበጀት ከቻሉ እጆች ሰሩኝ አበጃጁኝ ነው የሚለው። እጆች የሚለው ደግሞ ሁለት አይደሉም፣ ከሁለት በላይ ነው የተነገረው እዛ ጋር ራሱ እጆች ተብሎ የተባለው ማለት ነው። ስለዚህ ፕሉራል ነው የተናገረው። ከእጆቹ ጋር መነጋገር ይችላል። እጆች ሰሩኝ አበጃጁኝ በሚለው ሰዓት አበጃጁኝ ሲል እግዚአብሔር ያበጀው በእጆቹ ስለሆነ ካበጀው ከእጆቹ ጋር ማውራት ይችላል። ዳዊትም አውርተዋል። ግን ስላሴን አያሳይም ነው አይሁዶች እየሞገቱ ያሉት። ግልጽ ነው። እና መዝሙረ ዳዊት ምዕራፍ 119:73 እሱን ክሊር አድርግልኝ። ስንት ነው ያልሽው? መዝሙረ ዳዊት ምዕራፍ 119 ቁጥር 73። ኦኬ አንዴ የምመጭ ቦታ አይደለም ያለሁት። እሺ
አብዱልከሪም እንትን በላት አንድ ላርጋት። ከአሁኑ ጋር እኮ የተያያዘ ነው አይደል? ሌላ ከአሁኑ ጋር እኮ የተያያዘ ነው። አሁን ላይ ዘፍጥረት ምዕራፍ 2:7 አነሳሽ። 2:7 ላይ ሲነሳ ምን አለ? እግዚአብሔር አምላክም ሰውን ከምድር አፈር አበጀው አለ። እንዴት አበጀው ሲል እዛው ላይ ከምን እንዳበጀው ደግሞ መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆች ሰሩኝ አበጃጁኝም ብሎ ይናገራል። ስለዚህ ከምን እንዳበጀው ሪፈራንስ ነው መዝሙረ ዳዊት ምዕራፍ 19 ቁጥር 73 ላይ ማለት ነው። ስለዚህ ታዲያ እንደዛ ከሆነ አንድ ሰው ከራሱ ባህሪያት ጋር ሊነጋገር ይችላል። ለምሳሌ የአይሁዶች ሶርስን ብትወስጂ አሁን እነ በረሺት ራባ የሚለው ሪፈረንስ አለ። በነገራችን ላይ የአይሁዶች የተለያዩ የአይሁድ ራባዮች ኮሜንተሪዎች አንድ ላይ ሰብሰብ ብሎ የተቀመጡ ላይ እዛ ላይ ምዕራፍ ቻፕተር 8 ላይ ብትመለከች ለምሳሌ ራባይ አሚ የሚባል የአይሁድ ምሁር ብሎ የተናገረው እንደውም ከልቡ ጋር ነው እያወራ ያለው ብሎ ሪፈረንሶችን ያስቀምጣል። አምላክ ከራሱ ባህሪያት ጋር ሊናገር ይችላል። አንድ ሰው ከራሱ ጋር ሊያወራ ይችላል። ይሄ እንደዚህ ማድረግ ብሎ ሊያወራ ይችላል። ነሰሰርሊ ፕሉራሊቲን አያሳይም ነው። እንደውም ሌሎቹ ኢቨን ራባዮች ብትወስጂ እነ ራባይ ዮሹዋ እነ ራባይ ሌቪ አንድ ላይ ሆነው እነሱ ለምሳሌ ኮንሳልት ያደረገው ከሰራቸው ነገሮች ጋር ነው ብሎ የተናገሩት ልክ ኡስታዝ በሁለተኛው ሴክሽን አድርጎ አስቀምጧል። ከውሃን እንደ ጠቅሶ ሲጠቅስ ከሰማሹ ያን አያይዞ ተጠቅሟል። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 20 ሲጠቅስ እግዚአብሔር ማለት ውሃ ሕያው ነፍስ ያላቸውን ተንቀሳቃሽ ታስገኝ ብሎ ልክ ከፈጠራቸው ነገሮች ጋር ሊያወራም ይችላል። ያንን አይሁዶች ያንን ተጠቅመዋል። ልክ እነ ራባይ የሸዋ የተጠቀሙት ማለት ነው። ምዕራፍ 18 ላይ ማየት ይቻላል። በረሺት ራባ ላይ ወይም ደግሞ ጀነሲስ ራባ የሚለው ላይ የአይሁድ ኮምፓይሌሽን ሶርስ ላይ መውሰድ ትችላለች። ስለዚህ የግድ አንቺ የጠቀሽው ጥቅስ አሁን ከራሱ ጋር ሲጠቀም ከእጁ ጋርም ሊያወራ ይችላል። ያ ማለት ነው ዘፍጥረት 2:7 ላይ ሰውን ያበጀው ከምድር አፈር አበጀው ካለ በምን ሲባል መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ በእጆችህ ብሎ ይናገራል። ሰው ከእጁም ጋር ሊያወራ ይችላል። እንደው ሌሎቹ አይሁዶች እንደውም ከልብ ጋር የተያዘውን ይጠቅሱና ከልቡ ጋር ኮንሰልት አድርገው ሊሆን ይችላል ብሎ ይጠቀማሉ። እዚያ አዘር ደግሞ ከመላእክት ጋር ተጠቅሟል ብሎም ያወራሉ። ግን በየትኛውም አጋጣሚ አንድም አካል ዘፍጥረት 1:26 ከስላሴ ስለሆነ ነው ብሎ የተጠቀመ የመጽሐፍ ቅዱስ ጸሐፊ የለም፣ ማንም የለም። ሲጀመር ይሄ ፐርፌክት አጋጣሚ ነበር። እንደዚህ ጽድት ብሎ ተቀምጦ ቢሆን ኖሮ ሁሉ የሚጠቀሙት ነበር። ምንም አይነት ሶርስ የለም። ከጊዜያት በኋላ ነው ሰዎች ለስላሴ ማረጋገጫ ሲያፈላልጉ ያው የጨነቀው እርጉዝ ያገባል እንደሚባለው ምናልባት አባባልም እንትን ካለው እንደዛ ሲታገሉ ነው እንጂ እንደዛ አይደለም የሚለው ሌላ ያለው ፖይንት ይሄ ነው። እሺ ጀዛከላህ አብዱ። አውርዳይ ለወራድ በቃ ግልጽ ነው። እሺ ሌላ ሙስሊሞች ክርስቲያኖች ተዘጋጁ። ያው ለመሞገት ክርስቲያኖች ተዘጋጁ። ሙስሊሞች ደግሞ ጥያቄ ካላቸው አንዳንድ ቁጥር ጻፉ። እሺ ሰይፈላህ የዛ የሚገርም ትምህርት ነው። ዛሬ ላይ ኖት ያረዘ ሰው በቃ በጣም እንትን ብላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። አይ ሰይፈላህ ይቀድም አይደል? አውልቢን አንዴ ከዛ ሰይፈላህ ቀጥል። እኔ ልቀጥል? አዎ ኦኬ እሺ። ኡስታዝ ሲናገር ሰምቼ ነበርና ዘፍጥረት 1:26 ላይ አይሁዶች በአራት አይነት አመለካከት አይደለ የሚረዱት። አሁን ስታብራራ የነበረው ፈጣሪ ሲያወራ መፍጠር ከሚችሉ ነገሮች ጋር ነው ብለህ ነበረ። ላይ ከራሱ ባህሪ ጋር ከራሱ እጆቹ ጋር ምናምን ብለህ ነበረ። ግን አንደኛው ላይ ኡስታዝ ሲጠቅስ የነበረው ኤሎሂም ከመላእክት ጋር እየተነጋገረ ነበረ ብሎ ነበረ። አሁን በዚህ አመለካከት መላእክት መፍጠር ይችላሉ ወይስ? ይህን ብታብራራልኝ። ይሄ ነበረ ያልገባኝ። ጥሩ ጥያቄ ነው የጠየቅከው። ራሱ ዘፍጥረት 1:26 ትሪኒታሪያን የስላሴ አማንያን ለስላሴ ይጠቀሙበታል። ለዚህ ድምዳሜ የሚያደርስ ምንም ነገር የለም ነው። ቢያንስ ግን የተወሰነ ፍንጭ የሚሰጠው ነገር ምንድን ነው? አንደኛ ኤሎሂም የሚለው ቃል የኤሎሃ እንትን ነው፣
አምፕሊቲድ ሆኖ የመጣ ነገር ነው። ስለዚህ ልፍጠር በሚለው ፋንታ እንፍጠር የሚለው ነገር አይ ዊል ሜክ በሚለው ፋንታ መምጣት ይችላል ነው። የመጀመሪያ ማጀስቲን ለማመልከት ይመጣል ብለው የሚሞግቱ አሉ። ሁለተኛ ደግሞ ምንድነው ሲነጋገር ለስራ ላደርግ ወይም ደግሞ ላስገኝ ነው ያለው እና እናስገኝ ነው የሚለው። እናስገኝ የሚለውን ደግሞ ከውሃና ከመሬት ጋር ነው። መሬትና ውሃ አስተዋጽኦ አድርገዋል። ጭቃ የሚባለውን ነገር ኮንትሪቢዩት አድርገዋል። እኔ ደግሞ መንፈስ ሮሃ የሚባለው ወይም ደግሞ መንፈስ ኑማ ወይም ደግሞ በአረብኛ ሮህ የሚባለውን ነገር አስተዋጽኦ አድርጋለሁ እና እኔ እሱን ሳደርግ እናንተ ደግሞ አውጡ ነው። ምድር ሕያዋን ፍጥረታትን ታስገኝ፣ ውሃም እንደዛው የሚለው ነገር ብለው ይተረጉሙታል። እንግዲህ ያየው ሁለተኛ ትርጉም ነው። ሶስተኛ ነገር ደግሞ ከባህሪያቱ ጋር ከራሱ ጋር ለምሳሌ እጆቼ ሲል እጆቹ ከሱ የምትነጥላቸው የራሳቸው ፐርሰን አይደሉም፣ ሂፖስታቲስ አይደሉም፣ ወይም ፕሮሶፖን ነገሮች አይደሉም ከሱ ተነጥለው። ስለዚህ ከእነሱ ጋር ነው የሚልም አቀማመጣላቸው። አራተኛውና የመጨረሻው ግን ከመላእክት ጋር ነው የሚል ሶርሶች ብዙ አሉ። አብዛኛውን እንደሚስማሙት ለመላእክት ነው ያላቸው የሚለውን ይስማማሉ ማለት ነው። ከመጽዮንም ስላለ ከመጽዮንም ብታስገባው ይነግራል። ቀላል ነው ራሱ ለሱ ለመላእክት ነው። ግን ስላሴን አያሳይም ነው። ዘፍጥረት 1:26ን ስላሴን አያሳይም፣ በፍጹም አያሳይም። እኛውን ያ ጥቅስ ስለ አምላክ አንድነት ያወራል ብለን አይደለም የሚሞገት ነው። ስላሴን ያሳያል ካላችሁ እስቲ የትኛውን በኃይለ ቃል ዘፍጥረት 1:26ን አውጡና ነገሩን፣ ወይ ደግሞ የአዲስ ኪዳን ጸሐፊያን ዘፍጥረት 1:26ን ጠቅሰው ዘፍጥረት 1:26 ላይ እግዚአብሔር እንፍጠር ያለው ለወልድና ለመንፈስ ቅዱስ ነው ወይ ደግሞ ለሶስት አካላት ናቸው የሚል ማስረጃ ፍንጭ ነገር እንኳን የለም ነው እያለን ያለ። ነቢያትም ሐዋርያትም ዘፍጥረት 1:26ን አላስተማሩም ነው። ያስተማረ ካለ አምጡና ስጡን ነው እያለን ያለ ነው። ይሄ ነው የነበረው ነጥብ ማለት ነው። ሰይፈላ ኡስታዝ ሽኩራን። ቀጣይ ጥያቄ ይቻላል መጠየቅ? በዚሁ ነገር ላይ ብቻ ኦኬ። አሁን ባወራችሁበት ነገር ላይ ነው ርዕሱ ላይ ማለት ነው። እሺ ሰይፈ ስላሴ ዘሐሙስ እና ሃይማኖቱ አቡን ጠቅሰ ነበረ። ሰይፈ ስላሴ ዘሐሙስ ቁጥር ምዕራፍ 5 ቁጥር 17 ምዕራፍ 5 ቁጥር 20